ገና አሁን ሐምሌ ነው። ከነሐሴ እንጀምራለን ማሬ፣ ከነሐሴ ይጀመራል እና እዛ ዙርለታል የሆነ ቦታ እናቴ የሽምግልናውን ኬክ አስቀምጠው እየተቀወጠ ነው እላቸዋለሁ። ሙዚቃ እናቴ ጋር የእኛ ልጆች መሰሉኝ። ሀይሚን አይቶ ነው ሀይሚ ሰራለች ነው እና ስሙ መጣሁ ሲመጣ እንዴ እሺ መጣሁ ጠብቁ እንደው አንቺ ነገረኛ ወጣሽ እናረሽ ወጣሽ አልናገርሽ አመለጥሽ አይታገለመጣል አዎ ይቅርታ ማሩ የኤፍሬም ቀለበት ጊዜ ማለት ነው። የሀይሚዬ ንጉስ እሱን አይቶ የመጣ እሱን ብቻ ይሄ ብቻ ነው ኮሜንት። ኤፍሬም እንኳን ደስ ያለ ደስ አላችሁ እንኳን የለም ዩዘርዬ እኔ ፍቅር እግዚአብሔር ይማርልሽ። እሺ ማሬ እመቤቴ ሰላም ታርግልሽ። ሀኑዬ ደግሞ እመቤቴ አፍያሽን ትመልስልሽ። ደህና ሁኚልን እናታችን። ድምፅሽ አምሮናል፣ ናፍቆናል። በጣም ነው የምንወድሽ። ዩዘርዬ ደግሞ ተሽሎታል የሚባልበት ድምፅ ያሰማሽ ድንግል ማርያም። እሺ ሁላችንም ሰላም ያርግልን፣ ሀገራችንን፣ ቤተሰቦቻችንም ሁላችንንም ሰላም ያድርግልን። ወይ ለሁሉም ለኢትዮጵያ ለመላው ቤተሰቦቻችን ባላሞታል እግዚአብሔር ይማርልሽ ወይ እመቤቴ ትማርልሽ። ሁላችንንም እመቤቴ ትጠብቀን። በሰው ሀገርም በውጭም ላለው እኔም ታምም ያለው እኔም አሞኛል። እናቴ ትሙት እኔ ደግሞ በጣም እግዚአብሔር ይማርሽ የኛ እናት የኛ ደርባባ። እሺ ስሚኛ የኔ ደርባባ እናት የኔ ድንቡሽቡሽ የኔ መረዋ እመቤቴ ትማርሽ፣ አፍያሽን ትመልስልሽ። ድምፅሽ አይጥፋ ከሚዲያ ላይ ፏ በይልኝ፣ ሁሌም ደምቀሽ ታይልን። አሜን። እናንተም ኑሩልኝ የኔ ውዶች። ያሰማል። ኧረ በማርያም ገንፎ አትቢ ሳሚልኝ። ኧረ ገንፎ አትቢ። በስመ አብ ወልድ። አራስ እኮ ነው የሚበላው ገንፎ። አሁን ሰላጣ ልበላ ነው። ይኸው ሙቅ አልወድ ገንፎ አልወድ። ፈጣሪን አመሰግነዋለሁ። እኔም አልወድም፣ ሁለቱንም አልወድም። ገንፎ እንዴት አገርም ሆኜ ማለት ነው። ቅቤም አልወድም፣ ቅቤም አልወድም። የፀጉር ቅቤ ቅቤ እወዳለሁ እኔ። ለዚህ ነው ባል ማትወደው ነው የምባለው። አገርም እናቴ ትለኛለች አንቺ ይሄን ለምደሽ ባል አትፈልጊም ነው የምትለኝ። ለምን መሰለኝ? ጥፍጥ ያለ ነገር 2 አይነት 3 አይነት ሰርቼ እልም አርጌ በልቼ ቡና ወይ ጠላ፣ ደግሞ ውሃ መጠጣት አልወድም። ወይ ጠላ ወይ ወጣልና ሱቅ አለ ግሮሰሪ አጠገባችን፣ ወይ 1-2 ቢራ ወይንም 1 ቢራ ተጠጥቼ አረ ሳሚልኝ እንደው እቺ ጠላ ምትሰሪያት ነገር አረ ንገሪኝ። እኔ ራሱ ፉት ምልበት እንደው ጠላ በጣም ነው የምወደው። በማርያም ንገሪኝ። ያውልሽ እዩማ ወይዬ ማሪ እዩ እያት ወይኔ አሁን አይኔ ላይ ልታንዛርጥ ነው። ወይኔ ጌታ ኢየሱስ አደራ። ወይ ማሪ እኮ በምንድን ነው መሰሪው? እኔ አታሳይኝ። በምንድን ነው መሰሪው? እኔ ልስራ። ያውልሽ ወይ በኢንቦክስ ብታወራሽ ይገባሻል አሰራሩ። እዚህ የነገረችሽ እኔ አይገባኝ። በኢንቦክስ ማታ ልኬልሻለሁ። ገብቶሻል ማሬ? ማታ ልኬልሻለሁ። እንደው የእነ ሀይሚን እኔ ነኝ የላኩልሽ። አወቅሽ? በኢንቦክስ እናወራለን። እሺ እናቴ። እመቤቴ ነይ ፊት እንዴት እንደሚያጸዳ ደም ስር ጀግና። በቃ እናቴ በውስጥ እናወራለን። ያላ እና ብዙዬ መቤቴ ትማርልሽ። እሺ ማሬ
እኔ አንድ ሃይላንድ በቂ ነው ለእኔ። አንድ ሃይላንድ በቂ ነው ሲሞቀኝ የምጠጣው ቀዝቀዝ ብለው። ቅርብ በሆናችሁልኝ እመቤቴን፣ ቅርብ በሆናችሁልኝ እንደ ውስጥ ለውስጥ እየገባሁ ነበር። አንድ ነገር ልንገራችሁ፣ አረቦቻችሁ አይሸታቸውም። ይህን ነገር ስትጠምቁ አይሸትም። እንዴት አድርጋችሁ ነው የምትጠምቁት? አይሸትም። ይሸታል። እኔ ሽሮ እንኳን አልሰራም። ሽሮ ራሱ አልሰራም። በጣም ነው የሚሸተው። አንዴ ምን ሆነ መሰለሽ፣ ሁለት የወሎ ልጆች አሉ፣ እኔ ሶስተኛ ነኝ። ከዛ ሁለቱ አንድ ቤት ነው እናትዬ ቤት ነው የሚሰሩት። ጠላ ጠመቁ የቴምር ልክ እንደ ፋሚሊ ለፋሲካ። ከዚህ ሴትዮዋ የእነሱ እናት እኛም በጣም ነው የምትወደን ኢትዮጵያኖች። በቃ ቁጭ ብላ መንቀሳቀስ ብዙ አችልም። ቁጭ ብላ ከኛ ጋር ማውራት ነው ምናምን። ስለ እሷም ስለ ልጆቿ ትነግረናለች፣ እንዴት ብላ እንደዳረቻቸው ምናምን ትነግረናለች። እኛም እነግራታለን። እና እንደውም ሰራተኛ እንዲህ ከከፋ እኩል ነው ቁጭ ብላ የምታለቅሰው። ጌታን አንድ ትናገር። እንደውም እኔ እንደዚህ እላታለሁ፣ በሰራተኛ እውነት አንቺ ገነት ነው የምትገቢው እላታለሁ። ጌታን ነው የምልሽ። ከዛ ምን እንደሰሩ አላውቅም ምናምን ስትለኝ እኔ እያቃጠርኩ ሳይሆን እሷ በጣም ስለምትግባባን ጌታን ነው የምልሽ። ታውቂያለሽ አልኳት፣ ዘይቢራ ነው አልኳት ብላ ብድግ አለቻት። ጠራቻቸው። ምንድን እንደሚሸጡ ስትላቸው እንዲህ ያርገናል በለውጡ። ወይኔ ሊበሉኝ ቤቴ ለካ ለዚህ ነው የሚሸተው አለ። ፖሊስ መጥቶ ቢይዘኝስ እንትን መጠጥ ትሸጫለሽ ተብዬ። አንቺ ለክፋት አላረግሽውም። ጌታ ምስክሬ ነው። እኔ ለክፋት እኔ እኮ አብሬያችሁ ልቀጣ ነገሮች እንትን አይባልም። ከዛ ሁለተኛ እንዳሰቡ ነው እንጂ ስለማታውቅ አካብዳው ነው እንጂ እኮ ምንም ማድረግ አይደለም። ሽታው በጣም ኃይለኛ ነው። ሽታው ምን ማለት ነው? ዘቢ እንደ ቢራ ምን ማለት ነው? ሙስሊም እኮ ናቸው፣ አይፈቀድም። እንደ ቢራ ነው ስትላት ማለት ነው። ዘይቢራ ስትላት ቢራ ማለት አይፈቀድም በእነሱ ስለሆኑ ይሄንን አመት ባላችሁን እለፉና ሁለተኛ እንደዚህ አይነት ነገር ቤቴ ውስጥ እንዳይሰራ አለች። ልጆቿ ሲመጡ ተናገረች። በቃ ይሁን ማማ እነሱ ስለማያውቁ ነው ምናምን አሏት። አለፈ። ግን አኮረፉኝ ሁለቱ። አያናግሩኝም ለአንድ ሳምንት። ይቅርታ ብላቸው ያውቅ ያደለም ብላቸው ሆነ እንጂ ታሳስራቸው ነበረ። ደግ ሴት ስለሆነች እንጂ ይታሰሩ ነበር። እኔም ስለምንግባባት ያው በክፋትም ሳይሆን አንቺ እኮ አላወቅሽም። ግን አረብ ምን ደግ ቢሆንልሽ ምን ብትግባቢው ምን ቢያዝንልሽ ማለት ነው። አንድ ቀን የሆነች ትንሽ